ኢትዮጵያ እየመከረች ነው። መላው ኢትዮጵያውያን በዘላቂነት የሀገርና የዜጎችን ችግር ወደፊት ይቀርፋል ተብሎ በጉጉት የሚጠበቅለት የሀገራዊ ምክክር ጉባኤ እየተገባደደ ይገኛል። እየተገባደደ በሚገኘው የሀገራዊ ምክክር ጉባኤ ላይ ታዲያ በተቀመጡ አጀንዳዎች ላይ የተነሱ ሀሳቦችን ወደ አንድ ማጠናከር ስራ እየተሰራ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ በዛሬው ዕለት በሰጡት መግለጫ 120 ተሳታፊ አጠናቃሪዎች ያዘጋጁት የምክክር ጉባኤ አጀንዳ መጠቃለሉን አስታውቀዋል። በመጨረሻም ይህ የተጠናቀረው ሰነድ በነገው ዕለት ለአራት ሺዎቹ ተመካካሪዎች እንደሚቀርብ አስታውቀዋል። እነዚህ ከስምንቱም ቡድን የተውጣጡ አጠናቃሪ ተሳታፊዎች ስራቸውን ሲሰሩ ቆይተዋል እና ይሄ ስራ የሁሉንም የስምንቱንም ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄ የሚፈልግ ስራ እንደመሆኑ ጊዜ ትንሽ ፈጅቷል። እስከ ትናንት ማታ ድረስ ሲሰሩ ቆይተው አንድ ወጥ የሆነ ሰነድ በስምንቱም አጀንዳዎች ምክረ ሀሳብ ላይ አውጥተዋል አዘጋጅተው። በዛ መሰረት ዛሬ ጠዋት ለየስምንቱ ቡድን እየቀረበ ይገኛል። እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ ግብዓቱን ማስገባት እንዲችል አስተያየቱን መስጠት እንዲችል የተዘጋጀ ሂደት ነው። እነሱ ዛሬ ስምንቱም ቡድኖች የስምንቱንም ቡድኖች ምክረ ሀሳቦች ይሰማሉ፣ ግብዓት ይሰጣሉ። ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብዓቶች በማካተት የፋይናል የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለአራት ሺው ተሳታፊ ይቀርባል ማለት ነው። የምክክር ሂደቱ ትልቅ የሆነ ጥንቃቄን እንደሚጠይቅ የገለጹት ኮሚሽነር ሂሩት ገብረስላሴ እስካሁን ድረስ በነበረው ሂደት ላይ ትልቅ አገራዊ አጀንዳ እንደመሆኑ መጠን ነገሮች በጥንቃቄ ሲካሄዱና ሲከናወኑ እንደነበሩ ተናግረዋል። በአንዳንድ ማህበራዊ ሚዲያ ገጾች ሲስተላለፉ የነበሩት መረጃዎች የሐሰት እንደሆኑና ህብረተሰቡ የምክክር ሂደቱን በተመለከተ ከታማኝ መረጃ ምንጮች የሀገራዊ ምክክር ኮሚሽን የማህበራዊ ትስስር ገጾች እንዲሁም ሌሎች ሀገራዊ ሚዲያዎችን በመከታተል ከውዥንብር መረጃዎች ራሱን እንዲጠብቅም አሳስበዋል። አንድ እንደው ለኢትዮጵያ ሕዝብ ማሳሰብ የምፈልገው አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡና ትክክለኛ የሆኑ ሚዲያዎችንና የኮሚሽኑን መግለጫዎች እንዲከታተሉ ደግሜ አሳስባለሁ። ኤንቢሲ ኢትዮጵያ ያነጋገራቸውና በምክክር ሂደቱ እየተሳተፈ የሚገኙ የተለያዩ ማህበረሰቦች እንደገለጹትም ከሆነ እስካሁን የነበረው ሂደት እጅግ አስደሳች እንደነበረም ተናግረዋል። ይህ ታላቅ ጉባኤ በቀጣይ የሀገሪቱን አንድነት የሚያጠናክር እንዲሁም ደግሞ ለመጪው ትውልድ መሰረትን የሚገነባ እንደሆነም ተናግረዋል። ከመጣንበት እስከ ዛሬ ድረስ ከ10 ቡድን እስከ 50 ከ50 እስከ 250 ከዚያ እስከ 500 ድረስ በስምንት አጀንዳዎች ተወያይተናል። በዚያ ውይይት ስናደርግ አንዳንድ ያለመግባባት ሁኔታም ተነስቷል። ቢሆንም ግን በምክክር በውይይት ወደ መስማማት ደረጃ ደርሷል። ብዙ ነገር ሊያስተምር የሚችል ነው። ብዙ ሀሳቦች የወጡ ናቸው። እነዚህ ሀሳቦች ተጠቅልለው ደግሞ ወደ አንድ ሀሳብ ሲመጡ በጣም ትልቅ አስተማሪና ሀገራዊ ሀሳብ ሆኖ ነው ያገኟቸው። በጣም ደስ የሚል ነው። ሰው የተለያየ ሀሳብ ይኖረዋል። ያ የተለያየ ሀሳብ የህብረተሰቡ መንጸባረቂያ ናቸው። እነዚህ ሀሳቦች ደግሞ ወደ ገዢ ሀሳብ ወይ ወደ አንድ ተጠቃለዋል። በዛሬው ዕለት በነበረው የምክክር ጉባኤ 4000 ተሳታፊዎች በ8ቱ አጀንዳዎች ዙሪያ ሰፊ ውይይት ማድረጋቸውን ነግረውናል። እነዚህ የምክክር አጀንዳዎች የተጠናቀቁ መሆናቸውን ተከትሎ ከፍተኛ የሆነ መግባባትና አንድነት የታየበት እንደሆነ ተመካካሪዎች ኤንቢሲ ኢትዮጵያ ተናግረዋል። የዛሬው ውሏችን ደግሞ በስምንቱም ክፍል ወደ አንድ ሀሳብ መጥቶ አንድ አይነት ሀሳብ፣ አንድ አይነት ቋንቋ፣ አንድ አይነት አመለካከት ያለን መሆኑን ነው ለሀገራችን የተገነዘብኩት። አንድ አይነት ወጥ የሆነ ሀሳብ ነው ዛሬ ያለን። የዛሬ ውሏችን የስምንቱም አጀንዳ ወጥ በሆነ መልኩ በአንድ ተጠቃሎ ሲቀርብ እንዳልኩት በጣም ሁሉም ክፍል ላይ ሁሉም አጀንዳ ላይ የነበራቸው ተወያዮች የሁሉም ሰዎች ሀገራዊ አመለካከት ያንጸባረቁ መሆናቸውን ያየሁትና ስምንቱም ተቃርኖ ሲቀርብልን ሁሉም የተወያይ እዚህ ያለው አንድ አይነት አመለካከት አንድ አይነት የሀገር አቋም እንዳለው የተገነዘቡትና በጣም አስተማሪና ሊዋጡ የሚችሉ ሀሳቦች በሁሉም
አጀንዳዎች ላይ ቀርበው ነው ያገኘኋቸው። በእውነት ኢትዮጵያ ከዚህ ለወደፊት ባለው ጊዜ ወደ ትልቅ ደረጃ ወደ ከፍታ ትወጣለች። ከየክልሉ ከየቦታው መጥቶ በዚህ በስምንቱ አጀንዳዎች ዙሪያ ተወያይተን የተገነባች አገር ወደ አንድ ዓላማ የምትደርስ አገር ለመገንባት እስከዛሬ ድረስ ያለው ሁኔታ በጣም ጥሩ ነው።